ጀማል ምንም ነገር የለም። ፍቅረኛ ማቾች አልነበርንም አይደለንም አልነበርንም። ይሄው ማምላክን ማልዋሻችሁ ሀቅ ይሄ ነው። በቃ እግዚአብሔር ካርካት ለምትሉኝ ሰዎች ሹጣ ማንተኔ ለፈልፋለሁ እሱ የሚውት አድርጎ ነው እንደሚያወራኝ የፈጣን አድርገህ ነበር። ለምን የሚውት አረከኝ እንዴ? ቆይ እውነቱን ልንገራቸው ብዬ ነው። አንዴ እስከመቼ ወሸል ምን ብለው ነው እንዴ? እንዴት እውነቱን መናገር ምን አይነት ነገር ነው? እና ሙክታስ ማርያምን ያራዳ ልጆች ከሆናችሁ ማለት ነው በቃ ህይወቷን አትበጥጡት። እሺ አሁን ተዋት፣ በቃ ሰላም ይሁን ነገሩ። እሺ እና ሙክታር ምሽን ስጠራ ወይ የትኛልሽ? እሺ እሺ። እና አንድ እጅሽን ልብሽ ላይ ሶስተኛ ኦኬ ልብሽ ፊትሽ ላይ ነው ያለው። በቃ አሁን ልላት ነው። አንቺ ነሽ የኔ ዓለም ልቤን የረታሽው፣ በፍቅር ሰንሰለት አስረሽ የገረፍሽው፣ መተከዜ በዛ ጭንቀቴም ጨመረ፣ ፍቅርሽ በልቤ ውስጥ ደልቶት እየኖረ፣ አልችላለኝ ልቤ ከቶ አንቺን ለመርሳት፣ አይኔም ማለ ያለ ካንቺ ሌላ እንስት፣ ሆድዬ ተረጂኝ እኔ ወድሻለሁ፣ አልሰቃይብሽ እጎዳብሻለሁ፣ ደስታዬ ነሽ አንቺ ሳቄም ጨዋታዬ፣ በፍቅርሽ ተጎዳው ተረጂኝ ሸግዬ፣ ልቤም ማዘነልሽ ባንቺ ፍቅር ታሞ፣ ያገግም ይሆናል በፍቅርሽ ታክሞ፣ ከምሬ ነው ውዴ ውዴ ምን ውዴ እሺ ምን አለ ባየሽው የልቤን ጭንቀቱን፣ አንቺን እያሰበ ቀንና ሌሊቱን፣ ፍቅር ሲባል ለካ እንደዚህ ያስፈራል፣ ከወደዱት ሰዎች ማሰብም ያስጠላል፣ ስቀመጥ ስነሳ አንቺን አስባለሁ፣ ግን አንቺን ባላውቅም እኔ እወድሻለሁ። ልጠይቅሽ ማሬ ማሬ ወይ ማሬ ወይዬ ምን ማለት ነው? እስኪ ፍቅር ማለት ላንቺ ይቆጭሻል እንዴ? ለፍቅር ብትሞቺ አላስጨንቅሽም መልሱ ይቆይ ካንቺ፣ ሳቄም ጨዋታዬም ጠፋ ደበዘዘ፣ አይኔ አይንሽን ተርቦ በናፍቆት ፈዘዘ፣ ተረጂኛ ውዴ ውዴ ወይዬ ሌሊቱ ሲረዝም ቀን ሲጨልምብኝ፣ አሳልፈዋለሁ አንቺን እያሰብኩኝ፣ እኔም ተጨንቄ አንቺን አስጨነቅኩሽ፣ ምን ነበረ ያኔ ፍቅሬን ባልነገርኩሽ፣ ፍቅሬ ወይዬ ስላንቺ ያነሱ በዛ መጨነቄ፣ ከሰውነት ወጣው በፍቅርሽ ወድቄ፣ በፍቅርሽ ታምሜ እንዳልሞት አደራ፣ ስሚኝ አንቺን አንቺን እያልኩኝ ስጣራ፣ እሺ በእኛ አንቺን ፍቀጅ ይሄን ብቻ ግምጄ፣ ወይዬ እኔም ያንቺ ልሁን አንቺም የኔ ብቻ ይላል። እናሳ አራቻልኩት አረነ አረብ ሀገር እዚህ ሀገርም ስመጣ ተለምኜ ነው የመጣሁት። ክብር አለኝ። አሁንም ቢሆን ክብሬን አልጣልኩም። ስነ ስርዓት ያለኝ ልጅ ነኝ። እሺ በክብሬ ማንም ጋር አልደራደርም። ምናልባት በክብሬም ሊሆን ይችላል ሌላ ግጭ ግርጭ የመጣው። እሺ እና ሴቶችዬ መጀመሪያ ከመፍረዳችሁ በፊት ምን ተፈጠረ የሚለውን ነገር እኔ ማንም ላይ እንደዚህ በሉ አይደለም፣ ግን ከመፍረዳችሁ፣ ሁለተኛ ደግሞ የሆነ ነገር ወይንም ከፋሚሊ ወይንም ደግሞ ከዚህ ወጣ ያለ ህይወታችሁ ላይ ትክክለኛ ነገር ከሌለ ምንም አይነት ነገር በቃ ምንም የቱንም ያክል እስከ ጥግ ድረስ ሰውን ተወዱታላችሁ፣ ግን ምንም አይነት ነገር ክብር ይበልጣል። እሺ ማሮቼ ከምንም በላይ ማለት ነው። እና እንደዚህ ሁኑ፣ ጠንካራ ሁኑ። ማይቀየር የለም ይቀየራል፣ ማይቆም የለም ይቆማል። የሰው ልጅ አቶ ገርጥቶ ሚዲያ ላይ ወጥቶ ለምኖ
ከዛ ሰው ሆኖ ይቆማል። እንኳን አይደለምና ሰው ያለው ሰው ማለት ነው። እና እኔ እግዚአብሔር ይመስገን የፈጠረ ፈጣሪ አልጣለኝም። አንደኛ ነገር፣ ሁለተኛ ነገር ደግሞ ከላይ ከፈጣሪ አስመስሎ ነው በእናንተ የረዳኝ ማለት ነው። እሺ እና ደግሞ ከራሴ የምወደው ነገር የሆነ አሁንም ቢሆን ክብሬን አልጣልኩም። ስነ ስርዓት ያለኝ ልጅ ነኝ። እሺ በክብሬ ማንም ጋር አልደራደርም። ምናልባት በክብሬም ሊሆን ይችላል ሌላ ግርጭ የመጣው። እሺ እና ሴቶችዬ መጀመሪያ ከመፍረዳችሁ በፊት ምን ተፈጠረ የሚለውን ነገር እኔ ማንም ላይ እንደዚህ በሉ አይደለም፣ ግን ከመፍረዳችሁ። ሁለተኛ ደግሞ የሆነ ነገር ወይንም ከፋሚሊ ወይንም ደግሞ ከዚህ ወጣ ያለ ህይወታችሁ ላይ ትክክለኛ ነገር ከሌለ ምንም አይነት ነገር በቃ ምንም የቱንም ያክል እስከ ጥግ ድረስ ሰውን ተወዱታላችሁ፣ ግን ምንም አይነት ነገር ክብር ይበልጣል። እሺ ማሮቼ ከምንም በላይ ማለት ነው። እና እንደዚህ ሁኑ፣ ጠንካራ ሁኑ፣ ማይቀየር የለም። ከሩቅ ያሉትም ብዙ ጊዜ አላ ነገ ጌሜ ነው በቤት ካስተዋውቅልኝ እስኪ ከፕሬዝዳንት ማሜ ነገ ከፕሬዝዳንት ማሜ ጩሉሌ ፓርቲ ጋር የቀጠሮ ገማለ ከጩሉሌ ጋር አንጫጩሉልኝ ሞጣ 5 አንበሳ ካላወረድክ ተጋደለን። አዎ ሀኒዬ ጠፋች ልጅ በጣም መወዳት ሀኒቾ። ወይኔ አካውንትሽ ምን ሆኖ ነው ሀኒቾ? አሁን ፎሎ መለስኩላት። ሎንግ ታይም ተመቶ ነው አካውንቷ ማለት ነው። ዛሬ ምንድን ነው? ዛሬ እኮ ቅዳሜ ነው አይደለ? እንዲ ማሮች እናንተ ጋር ነዋ ቅዳሜ፣ እኛም ጋር አዎ 1 o'clock ሆና። በጣም ሶሪ ሀልዬ ውዴ ማሮቼ። ነገ ማርች 8 ነው ጌሙ፣ ነገርኳችሁ እኮ ነገ ነው ማርች 8 እሁድ። ነገ አሳረኛው ከምሽቱ በኢትዮጵያ አቆጣጠር ከምሽቱ 4 ሰዓት፣ በዱባይ 11 ሰዓት፣ በአውሮፓ በአሜሪካ በካናዳ ቆጥራችሁ ድረሱበት። ሜሪ ሻይ ሜምበሮቼ አዎ እንዴ ሃሪ ሞጣ 5 አንበሳ ካላወረድክ በጣም ችግር አለብህ ማለት ነው። እሷ አውርዳለች። ሞጣ ነገ ካላወረድልሽ አዝንባለች። ብሎክ ነው የምትደረገው። ሞጣ ትሰማለህ አይደል? ትቦልክ። እኔ በእውነት ሞጣን ተናዶ የሚናገረው ካለ የሚያመው ሰው ነው። እግዚአብሔር ምስክሬ። በቃ ሞጣ ድምቀት ነው አከተመ። የፈለገውን ባይዘው እኮ ይሁን ይሄ ጉድ ሃርት ፒውር ሃርት ነው። አይ ብዙም እንትን የሚል ቂመኛ ምናምን አይደለም። የሆነ ጊዜ ላይ ይጫወታል። በቃ አከተመ። ነገ ነው ፍቅሮች እየጠየቃችሁኝ ያላችሁት በአጠቃላይ ዮኒ ቤትም እኔ ቤትም ያላችሁ ነገ ከምሽቱ 4 ሰዓት በኢትዮጵያ በእናንተ የውቃቤ መሰለ ጀበና ሰውዬማ ተጫዋችበት ዮኒ እና የእናንተ ሀገር ይሄ ሴንትራል ታይም ኢስት ኮስት ምናምን የሚለው አለ አይደል? ፓሲፊክ ዌስት ኮስት የሚል አለ። ፓሲፊክ ታይም የሚባል አለ። የኢስተርን ታይም የሚባል አለ። ሴንትራል ታይም የሚሉት አለ። አንድ ሀገር ላይ እኮ የተለያየ ሰዓት ነው ያለን። ያ ግን ዮኒዬ የኢትዮጵያውን ከነገርኳቸው ቆጥረው አይደርሱም። በኢትዮጵያ ሰዓታቸውን አያውቁትም። አክሊሉም 2 አንበሳ አወርዳለሁ ሲል ነበር። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ከዛ 2 ወር ይራበው